ነት የተላኩ ለሴት ልጅ ኩራት ናቸው ምናምን እያላችሁ ከየትኛው መጽሐፍ ላይ ያነበባችሁ እንደሆነ ባላቅም እንዴት ላላችሁ ነብዩ ግን ምን ይላል ጭራሹኑ ተሰብራ የመጣች አጥንቷ ተሰብራ የመጣችን ሴት ንብረቷን ወስዳ አሰናብታት ነው ያለው ማጅን እሺ ሐሰን የቀደሙ ልጅ አይደል ወንጌል ሰብኮን ያለው አይደለም እኔ ምለው ማማ ወንጌል ልሰብከን ነው የመዳን ቀን ዛሬ ነው ልትለን ነው ኖ አይደለም የአዲስ አበባ ልጅ ነኝ እኔ ስለ ስብከት ምናምን ሳይሆን ማለት ብራዘሮች ሲስተር የቅድሙን ሐዲስ ለምን አላነበብክልንም እሺ ላንብብልሽ ቆይ ተርጉምልኝ አን አቢ ሁረይራ ረዲየላሁ ዐንሁ አነ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለው አለ እሺ ጎበስ ቀጥል استوى بالنساء خير فإن خير خلق من دلع وإن عرد ما في دلع على لم يروا أعرج فاستوصى بالنساء ይላል እና ሐዲሱ የሚያስረዳው ማለት አርጉመለን ትፈልጉት ከጎን ሌላ ትርጉማ ሰጥቶ ነው ቁርአኑ ያመጣው እንጂ ትርጉሙም ሐዲሱም እንደዚህ አይደለም ያመጣው እስቲ እቺንኛው ጃቢር የሚባል ችል ሊተፋት ነው የገባውና ወንድማችን ተነፈስክ ወንድሜ ኡፍ በል እስቲ አላህ የሚያዛጋን ወይ የሚተነፈስን ሰው አይወድም ግን እስቲ ኡፍ በል ፈጣሪ ሆይ ኧረ ተው ሙስሊሞች ተርጉም እየተባልክ እሺ ሌሎች ሙስሊሞች መግባት ትችላላችሁ ሌሎች ሙስሊሞች ሴት ልጅ እኛ በአኺራም በዱንያም እንድናከብራት ነው የታዘዝነው እስልምና ክብር ሰጥቷታል ብላችሁ የምትሉ ሙስሊም ሴቶችም ወንዶችም መግባት ትችላላችሁ አብርሃም ኮሜንት እየጻፍክ ነበር ሙስሊም ነው አብርሃም ባይዘው እስልምና ለሴት ልጅ ከአይነ ምድር ራሱ እንደሚያነጻጽራት ታውቃላችሁ ከአይነ ምድር ጋር ራሱ እንደሚያነጻጽራት ታውቃላችሁ ግን ሴት ልጅ ኢቭን ከአይነ ምድር ጋር እንኳን የምትነጻጸር ናት በሴቶች ምዕራፍ በሱረቱ ኒሳ ሌላ ሳያችሁ ከአይነ ምድር ጋር ራሱ እንዴት እንደሚያነጻጽራት ማለት ነው ቁጥር 43 ላይ እንዲላል እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ አለ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ በሽተኞች ሆናችሁ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ስግደትን አትቅረቡ አለ በሽተኞች ሆናችሁ በጉዞ ላይ ብትሆኑ
ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና ኢማጂን አይነ ምድር ከአይነ ምድር ጋር እንዴት እንደሚያነጻጽራት ማለት ነው። ከእናንተ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና ውሃን ባታገኙ ለምሳሌ ሽንት ቤት ተጠቅሞ ወይም ደግሞ ሴት ልጅ ነክቷት ከሽንት ቤት ከአይነ ምድር ጋር እያነጻጸራት ማለት ነው። ከአይነ ምድር ብትመጣ ወይም ደግሞ ሴቶችን ብትነካኩና ውሃን ባታገኙ ንጹህ የሆነን የምድር ገጽ አስቡ። ፊቶቻችሁና እጆቻችሁን በእርሱ አብሱ፣ በአፈር ታበሱ። የእስልምና ንጽህና የሚያስቃችሁ በአፈር ንጽህና አለ። ጋዲ ለምሳሌ ከሽንት ቤት መጣህና አፈር አንስተ ፊትህን ምናምን ስታባብስ ማለት ነው። በአፈር እጅህን ሰውነትህን ምናምን የታጠብክ ነው ነጻ። አረ ምንድን ነው አንቺ ሴትዮ እኔ ምሳሌ የምታደርጊኝ? በቃ ተይኝ ተይኝ። ስለምን አፈር ነው ምንድነው? አንድ ሰው ከሽንት ቤት ከአይነ ምድር ቢመጣና ወይም ደግሞ ሴትን ልጅ ቢነካ ውሃ ባያገኝ እንኳን ንጹህ የሆነን የምድር ገጽ ምንድነው? የምድር ገጽ ደግሞ አፈር ማለት ነው። ፊቶቻችሁን እጆቻችሁን በእርሱ አብሱ ይላቸዋል። ከአይነ ምድር ጋር የሚያነጻጽርሽ ነው እስልምና። አንቺ መተሽ እስልምና እኔን አከበረኝ ትይናለሽ። እስልምናው ግን ከአይነ ምድር ከሱ ጋር እያነጻጸረሽ ነው። ከአህያና ከውሻ ጋር አነጻጽሮ ጸሎትን ታቋርጫለሽ ይልሻል እስልምና። መተሽ አንቺ እኛን እስልምና አከበረኝ ትይናለሽ። በየትኛው የቁርአን አያ እስቲ አንድ መጥቀስ የምትችይው ካለሽ አንድ የሙስሊም ሴት እኔ በዚህ አያ ላይ እስልምናዬ አክብሮኛል፣ አላህ አልቆኛል፣ በአኼራም በዱንያም እኔ እንድከበር አድርጓል ብለሽ የምትይው በገንዘብ እንድትገዥ የሚያዝሽ ነው ቁርአን። ወንድ ልጅ በገንዘብ ገዝቶ ሴት ልጅ መጠቀም እንዲችል የፈቀደ ነው ቁርአን። ከዛ ሳንቺ ትመጪና እስልምና ለኔ ትልቅ ክብር ሰጥቶኛል ትይናለሽ። ግን ቁርአንሽ ምን ይላል? ይሄው እንደምትመለከቱ ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸዋል። በምርኮ የተያዙ ሴቶች ለእስልምና እንደፈለገው ነው። አንድ ሙስሊም ከማረከ ሴት ልጅ እንደፈለገው ነው። ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀዳል። በገንዘቦቻቸው ምንድን ነው የሚፈልጉ ስንል ሴት ልጅ ኦኬ፣ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያልክባትን የተጠቀምክባትን ሴት ኦኬ፣ ሴት ምኖቻቸው ምህሮቻቸውን የሚለው በነገራችን ላይ አረብኛው ላይ የለም። ኡጁረሁና ነው የሚለው። ኡጁረሁና ማለት ክፍያ፣ የኪራይሽ የተከራየብሽ ምህር ብላችሁ እናንተ ቀጠፋችሁ። የለም እዚህ ቁርአን አያው ላይ አሰማችኋለሁ ከፈለጋችሁ። ቆይ ላሰማችሁ አንዴ ምን ያህል እንደሚቀጥፉ ሙስሊሞች ላሳያችሁ። የሌለውን አያ ያመጡና ይሄ አለ ብለው ሰዎችን ያጃጅላሉ። ሱረቱል ኒሳን አንዴ ላውጣላችሁ፣ በድምጽ ላሰማችሁ ምናልባት ማለት ነው። ኡጁረሁና የሚለው ሱረቱል ኒሳ ቁጥር 24 ኦኬ። ከተሰማችሁ አላውቅም፣ ግን እንትኑ ላሰማችሁ አረቢክ ኦኬ። ከሰራልኝ በድምፁም ቢያለኝ በአንድ ጊዜ ኢላ ኦኬ።
ምን የሚለውን መሰላቸው የቀየሩት እነሱ ኡጁረሁና የሚለው ምህር ብለው ቀይረውታል። በአረብኛው ላይ ስትመለከቱ ደግሞ ኡጁረሁና የሚል የለም። ማን ነው ምህር የሚል የለም። ኡጁረሁና ማለት ክፍያ ማለት ነው። ክፍያው ምንድነው? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው ነው የሚለው። የምኑን? የክፍያውን ማለት ነው። የተዋዋላትን ክፍያ ከሐዲስ ላይም ማሳየት ይቻላል እሱን። ኦኬ ግን እኔ እንትኑ በቋንቋ በድምጽ አልወጣልኝ ለምን እንደሆነ አላውቅም። ይወጣ ነበር። ኦኬ እምቢ አለኝ በድምፁ። ወይ በድምጽ የሚያወጣላችሁ ካላችሁ ኑ እንትን በሉን አሳዩን። ግን ላሳያችሁ በዚህኛው ቆይ እዚህ ጋር ማሳየት ይቻላል። ለካስ ላሳያችሁ አረብኛውን በእንትን ስላስቀመጠው ማለት ነው። ይታያችኋል? ይሄ ኡጁረሁና የታለ ምህር የሚል እዚህ ጋር አለ። ምህር የሚል አለ እዚህ ጋር። አሁን ምህር ብላችሁ ምህሮቻቸውን ግዴታ ሲሆን ስጧቸው የሚለው ምህሮቻቸው የሚለው እዚህ አረብኛው ላይ ምህር የሚል አለ። ክፍያ ኡጁረሁና ይሄው ክፍያ ነው የሚለው። ስለዚህ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸው ማለት ክፍያችሁን የሚለውን ነው ምህር ብላችሁ ያመጣችሁት። ይሄ ክፍያ ነው ኡጁረሁና፣ ከተጠቀመባት በኋላ የሚከፍላት ክፍያ ማለት ነው። ልክ በዚህ ሐዲስ መሰረት ሰሒህ ሙስሊም 1406 ላይ ሳብራ ጆሃን የዘገበው ሐዲስ ሁለት ጓደኛሞች ወደ አንዲት ቆንጂት ባና አሚር የተባለች ቆንጂዬ ሴት ጋር ደረሱና የጋብቻ ውል አቀረብንላት ይላል። ከዚያ ምን ትሰጡኛላችሁ አለች እቺ ሴት ማለት ነው። ከአንቺ ጋር ማደር እንፈልጋለን ሲሏት ምን ትሰጡኛላችሁ አለቻቸው። ምንድነው እየጠየቀቻቸው ያለችው? ክፍያን ማለት ነው። አብሯት ሊያድሩ ሙጣ ማለት ነው። ምን ትሰጡኛላችሁ ስትላቸው ምን አሏት? ካባዬን አልኳት። ጓደኛዬም ካባዬን አላት። የጓደኛዬ ካባ ከእኔ አዲስ ነበርና የጓደኛዬን ካባ ስትመለከት ወደደችው፣ እኔን ደግሞ ስትመለከት ወደደችኝ። ከዚያም እሺ አንተና ካባዬ በቂ ናችሁ አለች። 3 ሌሊት አብሬያት አደርኩ ይላል። ለዚህ እቺ ሴት የጠየቀችው ምንድነው? ክፍያ። ምን ትሰጡኛላችሁ ያለችው ምንድነው? ክፍያ። 3 ቀን አብሯት ሊያድር ማለት ነው። ኡጁረሁና የሚለው እዚህ ጋር ክፍያ የሚለውን ነው እናንተ ጥሎሽ ብላችሁ ያመጣችሁት የሌለውን አያ ማለት ነው። ሰሒህ ሙስሊም 1404 ኤ ላይ የሙስሊም ሴት በገንዘብ ተገዝታ ግንኙነት እንድትደረግ ያዛታል ቁርአን። ከዛስ መታ እስልምና እኔን አክብሮኛል፣ ሴተኛ ዳሪነትን እየፈቀደብሽ እኮ ነው። አንቺ በገንዘብ ተገዝተሽ ግንኙነት እንድትደረጊ እስልምናው እያዘዘ እኮ ነው። ሙተአ ማለት ነው። እስኪ ይሄንን አንብባችሁ ሴተኛ ዳሪነትን የምትቃወሙበት መስፈርታችሁ ምንድነው? ሙስሊም ሴቶች ሙስሊም ወገኖቻችን ሴተኛ ዳሪነትን የምትቃወሙበትን መስፈርት ንገሩን እስቲ። እዚህ ጋር እንግዲህ እቺ ሴት አብረንሽ እናድራለን አሏት። ምን ትሰጡኛላችሁ አለቻቸው። ካባችንን አሏት። ሁለቱን አየቻቸውና ካባቸውን አንደኛውን ስታይ ወንዳ ወንድ ሆኖ አየችው፣ ቆንጆ ሆኖ አየችው። አንደኛው ደግሞ ካባው አዲስ ነው፣ ነገር ግን አልወደደችውም ሰውየው ማለት ነው። ካባው አሮጌ ሆኖ ነገር ግን ወንዳ ወንድ ከሆነው ሰው ጋር 3 ቀን አደረች፣ 3 ሌሊት አብሬያት አደርኩ ይላል። ይህንን አይተ አንድ ሙስሊም እስልምናን የምትቃወምበትን ሴተኛ ዳሪነትን የምትቃወምበትን መስፈርት ንገረኝ እስቲ። ይሄ ሴተኛ ዳሪነት አይደለም? ለ3 ቀን አንዲት ሴት ተገዝታ ካባይን ሰጥሻለሁ ብሎ የሚገናኛት አካል ሴተኛ ዳሪዎች ምንድን ነው? ገንዘብ ተሰጥቷቸው ማደር ነው አይደል? እቺ ሴት ምንድን ነው ያደረገችው? ካባዋ ተሰጥቷ ለ3 ቀን አብሮ አደረች። እስልምና እንደዚህ የሚያዝሽ ነው። እስልምና አንቺ እንደዚህ ተገዝተሽ አንድ ወንድ እንዲጠቀምብሽ የሚያዝሽ ነው። የትኛው እስልምና ነው ያላቀሽ? እሺ አሚና ሰላም ላንቺ ይሁን። አሚና አለሽ? አለሁ። እንዴት ነሽ?
ሰላም ነው አለን እግዚአብሔር ይመስገን። ደህና ነሽ? አልহামዱሊላህ። እሺ አሁን ሳወራ የነበረውን ሰምተሻል አይደል? ያው እንዳንቺ አስተንትኖ ሰምቻለሁ በአንቺ አረዳድ ማለት ነው። እስቲ ይሄንን ቨርስ አብራሪልን። ሱረቱ ኒሳ ቁጥር 24ን። እኛ ኡስታዞቻችን ያስተማሩት እነሱ እንዳስተማሩት ነው እንጂ የምንረዳው አንቺ እንዳስተማርሽው አይደለም። ስለምንድን ነው የሚያወሩት አለ? ስለምንድን ነው የሚያወራው አለሽ? አልኩሽ እኮ ይሄ አንቺ የምትረጂው እንደዚህ ነው። እኛ ደግሞ የተረዳነው ኡስታዞቻችን እንዳስተማሩ ነው። ያንቺ ኡስታዝ ያብራራልሽን ያስተማርሽን እስቲ ግልጽ አድርጊው። ምንድን ነው ብሎ ስላብራራልኝ ትክክለኛው እኔ ስለማውቀው እስቲ አንቺ በመጀመሪያ ደረጃ ማለት ነው ስለፈጣሪ መጀመሪያ ስለፈጣሪሽ ወቂ 440 ሰው ሳታውቂ ሄደሽ እዛ እንዲ ነው 440 ሰው ይሄ አንቀጽን ያብራራልሽ ኡስታዝሽን መልስ እየጠበቀ ነው። ይሄ አንቀጽን ኡስታዝሽ ምን ብሎ አብራራልሽ? አብራሪላቸው። ይሄው 450 ሰው መልስ እየጠበቀ ነው። ይሄ አንቀጽ ስለምንድን ነው የሚያወራው? ስለምንድን ነው የሚያብራራው? ኡስታዞችሽ ባስተማሩሽ ትምህርት መሰረት ጎበዝ ተማሪ ነሽ፣ የኡስታዞችሽን ትምህርት ትከታተያለሽ፣ ጎበዝ በርቺ። ሶ ምን ብሎ አብራሩልሽ? አጋሪ ያንን ያብራሩልሽን መልስ ማለት ነው። ቀጥይ ማይክሽን አንቺና ቁጥር 24 ላይ ሱረቱል ኒሳ ቁጥር 24 ላይ ምን ብለው አብራሩልሽ? አሚና ማይክሽን አንስተሽ አስተምሪ። ይሄው በተብራራልሽ ባስተማሩሽ ልክ ማለት ነው። ሙታአኑ አላሉሽም? ነገርኩሽ እኮ እኔ ያብራሩልኝ ገብቶኛል። አንቺ የምታቀልኝ እኛ አልገባንም። ላልገባን ሰዎች ደግሞ አብራሪልን። አይ ለምን ያ አንቺ ጋር የሚመጡት እኮ እንዳንቺ አይነቶቹ ናቸው። ስለዚህ እኔ ደግሞ ለነገርሽ የመጣሁት ማለት ነው አንቺ በምታስተምሪው ሳይሆን ኡስታዞቼ ባስተማሩ ገብቶኛል። ማን ለምን ገባሽ ታዲያ? ገስለ ምን ገባኝ እኮ ያንቺን አይነት ጠማማነት ሳይሆን ሙስሊም ሴቶች ለምስክር ጎዶሎ ናቸው የሚለውንም ቆይ ይውጣልሽ ላሳይሽ። ጎዶሎ ነሽ የሚልሽንም ቨርስ ላሳይሽ እስቲ ይውጣልሽ። ኡስታዝሽ ጎዶሎ ነሽ ብሎ አላብራራልሽም? ይሄንን አንቀጽ ከፍቶ ሲያብራራልሽ ሱረቱል በቀራ 280 ላይ ላሳይሽ። አንቺ በአንድ ወንድ ላይ ራሱ ምስክር አይደለሽም ብሎ የሚልሽ ነው ቁርአንሽ። ይኸውልሽ 282 ላይ እናንተ ያመናችሁ ሆይ እስከተወሰነ ጊዜ ድረስ በእዳ በተዋዋላችሁ ጊዜ ጻፉት አለ። ጸሐፊውን በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጽሐፍን እምቢ አይበል ይጻፍም። ያም በእርሱ ላይ እዳው ያለበት ሰው በቃሉ ይጻፍ። አላህም ጌታውን ይፍራ አላህንም ጌታውን ይፍራ። ከእርሱ ካለበት እዳ ምንንም አያጉድል። ያም በእርሱ ላይ እዳው ያለበት ቂል ወይም ደካማ ወይም በቃሉ ማጻፍን የማይችል ቢሆን ዋቢው በትክክል ያጽፍለት። ከወንዶቻችሁም 2 ምስክሮች አስመስክሩ። 2ም ወንዶች ባይሆኑ ከምስክሮችም ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ 2 ሴቶች ይመስክሩ። በምን ላይ? በአንዱ ወንድ ላይ። አንቺ በአንድ ወንድ ላይ ለምስክርነት 2 ሆነሽ ነው የምትቀርቢው። ለምን? ጎዶሎ ነሽ ስለሚልሽ እስልምናሽ ላሳይሽ። ከሐዲስም እስልምናሽ ጎዶሎ ነሽ ለምስክርነት ብቁ ያልሆነች ከአእምሯ ጉድለት የተነሳ ነው እያለሽ ነው። ማን ይሄንን የሚልሽ? ቁርአንሽ። ለምስክርነት የምትቀርቢው አንቺ በአንድ ወንድ ላይ 2 ሆነሽ ነው እየተባልሽ ነው። የወንድ ግማሽ ነሽ እያለሽ ነው ቁርአንሽ። ኡስታዝሽ ያብራራልሽ። ይሄንን አላብራራልሽም? ከፍቶ ሲያብራራልሽ ምንድን ነው ያለሽ? ምን ብሎ ነው ያብራራልሽ? ይሄን ሱረቱል 282ኛውን አንቀጽ እኔ ለምንድን ነው በአንድ ወንድ ላይ መመስከር የማልችለው ስትዩ ምንድን ነው ያለሽ? ጎዶሎ ስለሆንሽ ነው። ግቡ የሙስሊም ሴቶች ከሐዲስም ላሳያችሁ ጎዶሎ እንደተባላችሁ መግባት ትችላላችሁ። እሺ ኦኬ እሺ ስልኬ ስታክ እያደረገ ነው። ወይዘው እንዴት ነው የማስገባችሁ? እሺ ቢንት ፉላን ሰላም አለሽ?
ኮሜንት ላይ በአላህ እያለች እየጻፈችላት ነበረ ውጭ እያለቻትና እህታችን ኦኬ እያስገባው ነው። እሺ ቃሌ እሺ ሌላ ሙስሊም ሴቶች አብርሃም ሙስሊም ከሆነ ላስገባው። በነገራችን ላይ እንዲህ መቀጥቀጥን የሚያዝ ቁርአን ይዛችሁ እኛ እስልምና አክብሮናል ስትሉን እኮ ነው በጣም የሚገርመኝ። እንዲህ እንድትቀጠቀጭ እየታዘዝሽ ያቺ ስርዝ ድልዝ ብልዝ ሆና የመጣችው ሴትዮን ያሳየዋችሁ ለምንድን ነው? እንዲህ ተቀጥቅጣ ስለመጣች ነው። ባይዘዌ መቷት አንድ ሙስሊም ወንድ ሚስቱን ደብድቦ ለምንድን ነው የደበደብካት እንኳን ተብሎ መጠየቅ አይችልም። ይሄን ታውቃላችሁ? ለምንድን ነው ሚስትህን የመታኸው ተብሎ መጠየቅ አይችልም። ላሳያችሁ እሱ ነው። እኛ ያለ ማስረጃ እናወራ። ከስድብና ከእንትን ወጣችሁ በስነ ስርዓት በማስረጃ ለማውራት ከመጣችሁ ዝግጁ ነን እኛ። ያለ ማስረጃ እኛ ቤት ምንም ነገር አታገኙ። ላሳያችሁ። ኦኬ አንዴ ሱናን ኢብኑ ማጃ 1786 ላይ ላውጣላችሁ። ይታያችኋል? ይህ ሐዲስ 1986 ማለት ሶሪ ሱናን ኢብኑ ማጃ 1986 ላይ ያው መመልከት ትችላላችሁ። ስክሪንሻትም መያዝ ትችላላችሁ። አሻዓት ቢን ቀይስ የዘገበው ሐዲስ ነው። እኔ ዑመር ቤት እንግዳ ነበርኩኝ አለ። አንድ ቀን ሌሊት ነበርና በእኩለ ሌሊት ሄዶ ሚስቱን መታ። ዑመር ማለት የአላህ መልእክተኛ ሱሐባ የሆነ ነው። በጣም የነብዩን ሱና የሚከተል ሱሐባ ነው ባይዘው እና አሻዓት እሱ ቤት በእንግድነት ሄደና በእንግድነት ሄዶ ዑመር ሚስቱን ሌሊት ተነስቶ ይደበድባታል። ከዛ እኔም እና ሚስቱን መታይልና ምን አለ እና ለለያያቸው ወደ መኝታው በሄድኩ ጊዜ ምን አለ እንዲህ አለኝ፣ አሻዓት ሆይ ከአላህ መልእክተኛ የሰማሁትን አንድ ነገር ከእኔ ተማር። አንድ ሰው ሚስቱን ለምን ይመታታል ተብሎ አይጠየቅ። ማን ነው እንዲህ የሚለው? ዑመር የነብዩ ሱሐባ። ኦኬ እኔ ከአላህ መልእክተኛ የተማርኩት ምንድነው አለ ሚስቴን መትቼ ለምን እንደመታው መጠየቅ እንደሌለብኝ ነው። ይሄንን ከኔ ተማር አለው። ዑመር ምክንያቱም የቁርአንን ህግ ያከብራል። ዑመር ለምንድን ነው እንደዚህ ያለው ሲባል ሱረቱል ነብእ ምዕራፍ ሱረቱል ሐሽር ላይ ነው። ላሳያችሁ ምዕራፍ 59 እንደዚህ አላህ በቃሉ ሱረቱል ሐሽር ምዕራፍ 7 ላይ ምን ብሏል መሰላችሁ? ዑመር ለምንድን ነው ከአላህ መልእክተኛ የሰማሁትን ከእኔ ተማር ብሎ የተናገረው ለምንድን ነው ሲባል መልእክተኛ የሰጠህን ማንኛውንም ነገር እንዲዝ ስለታዘዘ ዑመር ማለት ነው። ምን ይላል አላህ ሱረቱል ሐሽር ምዕራፍ 59 ቁጥር 7 ላይ ምን ይላል? መልእክተኛ የሰጣችሁን ማንኛውንም ነገር ያው መልእክተኛው የሰጣችሁን ማንኛውንም ነገር ያዙት። ኦኬ ከእርሱም የከለከላችሁን ነገር ተከልከሉ ተብሏል። ስለዚህ ዑመር ከነብዩ የተቀበለው ምንድነው ሲባል ሚስቱን ደብድቦ ለምን መደብደብ እንዳለበት መጠየቅ የለበትም። እንደዚህ ቅጥቅጥ አድርጓት ደብድቧት ለምንድን ነው የደበደብከው ተብሎ መጠየቅ እንደሌለበት ነው ከነብዩ የተማረው። ቁርአን ይሄው ሚስትህን ደብድብ እያለህ ነው። ከዛስ ደብድበሃት ደግሞ ለምን እንደደበደብካት መጠየቅ የለብህም መብትህ ነው። ስለዚህ አሻዓት ቢን ቀይስ ምን አለ? እኔ ዑመር ቤት በእንግድነት ሄጄ ዑመር ሚስቱን እየደበደበ አገኘሁት። ሲደበድብም ላገላግል ሄድኩኝ። ከዛስ ምን አለኝ አሻዓት ቢን ቀይስ አለ? ምን አለኝ ዑመር አለ? የአላህ መልእክተኛ የተማርኩትን ከኔ ተማር። አንድ ሰው ሚስቱን ለምን እንደደበደበ መጠየቅ የለበትም። ማን ነው ይሄን ያስተማረው? ነብዩ፣ ለዓለማት እዝነት ተልከው ለሴት ልጅ ክብር ሰጡ የተባሉት ነብይ። ከዛ ስትመጡና ሴት ልጅን አከበረ ነብዩ ትሉናላችሁ። እንደዚህ እያስቀጠቀጠ እንደዚህ እየተቀጠቀጣችሁ ማለት ነው። ለሴት ልጅ ክብር የሆነው በነገራችን ላይ ሴት ልጅ ትቀበር ነበረ። ሴት ልጅ በመቃብር ውስጥ ትቀበር ነበር። ይሄ የሌላ ሰው ታሪክ ነው።
ሴት ልጅ ከነነፍሷ በመቃብር ውስጥ ትቀበር ነበር፣ ነብዩ መተው ነው ይሄን ያዳኗት ምናምን የሚለው ነገር ከየት እንደወሰዱ አሳያችኋለሁ። ሌላ ሰው ነው ይሄንን ነገር ሲያስጥል የነበረው። ሴት ልጅ ከነነፍሷ መቀበር የለባትም፣ ሴት ልጅን እንደዚህ አታድርጉ እያለ ሲቃወም የነበረ ግለሰብ ሌላ አካል ነው። የሌላ ሰውን አካል ታሪክ ወሰደና መሐመድ እኔ ነኝ እንዲያደረኩት አለ። እንደዛ ከሆነ መሐመድ ሳይመጣ በፊት ሴት ልጅ ከነነፍሷ ትቀበር ከነበረ ከዲጃ ምን ነበረች? ራሱን መሐመድን ታስተዳድር የነበረች ሴት አልነበረች? እሷን ለምን አልቀበሯት? ስልጣን ያላት ሴት ነበረች እኮ ከዲጃ ስልጣን ያላት ሴት ነበረች እኮ። ለምን እሷን እንደዚህ አላደረጓትም? ይሄ የውሸት ታሪክ እንደሆነ እሱንም ከሐዲስ አሳያቸዋለሁ፣ ማን ይሄንን ሲከለክል እንደነበረ ማለት ነው። ማን ሲከለክል እንደነበረ። እሺ አብዱ ሰላም ላንተ ይሁን። አላህ አብዱ አብዱ ተነጠቀ። የገባኸው ልጅ ኮፊ ነው ማነው? ሚሚ ኦኬ ኮፊ ሰላም ጋይስ ገብታችሁ ለምንድን ነው ዝም የምትሉት? ለምንድን ነው ገብታችሁ ዝም የምትሉት? ጀማል ልግባ እያለ ነው። አስገቢ እስቲ ላክ ጀማል። ስልጣን ያላችሁ ቃል ያስገባውሽ የኔ ስታክ እያደረገ እንትን እያለኝ ስለሆነ ላስገባ ስል ጀማል አህመድን አስገባው። እሺ ሄና ወይ ሰላም እንዴት ነህ? ሰላም አለ። ሙስሊም ነህ? አይደለም። ኦኬ እሺ በቃ እስኪገቡ ጠብቅ። ላስገባ ሙስሊም ጀማልን አስገቡት ጋይስ። የት አለ? እሺ ጀማሉ ጀማል አለ? እንዴት ነው? አይሰማም? ትሰማለህ? እንዴት ነው? ሄሎ ትሰማለህ? ኧረ ሰላም ነው። አለን ምድረ ደናቁርት መጀመሪያ የራሳችሁን አታስተምሩም። መጀመሪያ ሰው ከምትሳደቡ፣ ሃይማኖት ከምትሰድቡ፣ ከምታጥራሉ። ጀማሉ አንድ ቁጥር እየጻፈ መልስ ልመልስ እያለን ሲጽፍ የነበረው ጀማሉ ሪከርዱን በጥሶ መልሱን መልሶ ወደ ካዕባ ወርዷል። አንድ ቁጥር ሲጽፍ እኮ በቃ ማማ ይቀጥፋለች እኔ ቅጥፈቷን አጋልጣለሁ ብሎ የሚገባ አይነት ሪያክት እያሳየ ነው እኮ የሚመስለው። ጋይ ተቀጥፏል በእስልምና ላይ ውሸት ነው የሚወራው፣ እኔ ይሄን ውሸት አጋልጣለሁ ብሎ በወኔ የገባ ሙስሊም ነው የሚመስለው ሲታይ አንድ ቁጥር ሲጽፍ አስሬ ማለት ነው። ርዕሳችሁ ግን ምንድን ነው? ማማ የመሲሁ ልጅ ነው። ርዕሳችሁ ምንድን ነው? ሙስሊም ናት አይደለም። ሴት ልጅ ጠማማ ናት በሚል ነው በእስልምና። እና ታምኑበታላችሁ? እኛ ሙስሊሞችን እየጠየቅን ነው። ምንድነው ችግሩ? ወንድማችን ሀሳብ አለ? ኧረ እኔስ ሀሳብ የለኝም። ያ ሙስሊም ወገኖች ሴት ልጅ በእስልምና ጠማማ ተብላለች። ኑና ጠማማ የተባለችው በምን ምክንያት ነው? እንዲሁም ደግሞ ሙስሊም ሴቶች ጠማማ ናችሁ በተፈጥሮ እየተባላችሁ ነው። እናንተ ጠማማ መሆናችሁን ታምናላችሁ ወይ እያልናችሁ ነው። አዎ ካላችሁ እንግዲህ እኛ ጎዶሎ ናችሁ ስንላችሁ ሊሰማችሁ አይገባም። ጠማማ ማለት ደግሞ ትርጉሙን ላሳያችሁ። እስቲ ጠማማ ብዬ ሰርች ላድርግ ምን እንደሚወጣ ላሳያችሁ። ኦኬ ጠማማ ኦኬ
ምን አድርጎ ያወጣልናል መሰላችሁ? ጠማማ የሚለውን ጠማማ ምንድነው ይለናል? ምች፣ የጠማማ ምች ትርጉም የጠመመ፣ ወልጋዳ፣ ገዳዳ፣ መንገድ፣ እንጨት፣ ልግመኛ፣ ቸልተኛ፣ ቅንነት የሌለው። እንግዲህ እንደዚህ አድርጎ የፈጠራችሁ ማን ነው? አላህ ነው። ለዚህ ነው ጀሃነም የምትገቡት እኮ ያለ ነው አላህ። ቸልተኛ ናችሁ፣ አታመሰግኑም፣ ተሳዳቢ ናችሁ። ተሳዳቢ ደግሞ ገዳዳ ነው እንደሚታወቀው። ይኸው ጠማማ ምች ትርጉሙ ምንድነው? የጠመመ፣ ወልጋዳ፣ ገዳዳ፣ መንገድ፣ እንጨት፣ ልግመኛ፣ ቸልተኛ፣ ቅንነት የሌለው ሰው። ኢማጂን ቁርአን ሐዲስ ደግሞ አንቺን ጠማማ ነሽ ይልሻል። ጠማማ የሚያደርገው ደግሞ ማን ነው ከተባለ ላሳያችሁ። አላህዬ ነው ጠማማ የሚያደርገው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ ምን ብሏል? እሱ አጥማሚ እንደሆነ ሲናገር ይሄው አላህ የሚሻውን ያጠማል፣ የሚሻውን ያቀናል። ማን ነው የሚያጠማው? አላህ። አጥማሚ ማን ነው? አላህ ነው። እንደዚህ ጠማማ ወልጋዳ አድርጎ የፈጠራት ደግሞ ማን ነው? በሐዲሱ መሰረት አላህ ከተወላገደው ከአደም ጎድን ከጠማማው ከአደም ጎድን ስለፈጠራት ማለት ነው። በደንብ አስተውሉ። አደም ጎድኑ ጠማማ ነው። ከዚህ ከጠማማው ጎድን የመጣችው ሐዋ ማለት ነው። ግን አደምን ጠማማ አይለው። ከሱ ከጠማማው ጎድን መጣ አደምን ጠማማ አይለው። እሷን ነው ጠማማ ናት ለማስተካከል ብትሞክር እንኳን ትሰብራታለህ፣ ብትተዋት ደግሞ ተጣማ ትቀራለች እያለ ያለው ማለት ነው። ከነጥመቷ ትይዛታለህ የሚለው። ከዛስ አደም ለምንድነው ያልተባለው? የተጣመመ ጎድን የያዘው እኮ አደም ነው። አረ ለምንድነው እሱ ጠማማ ያልተባለው? ለምንድነው ሴት ልጅ ጠማማ እንደው ለማስተካከል ብትሞክር እንኳን ትሰብራታለህ፣ ከነጥመቷ ብትተዋት ደግሞ ከነጥመቷ ትተዋታለህ፣ ትቀራለች ብሎ የሚናገረው? ለምን አደምን አላለው? ሴት ልጅ ላይ ብቻ ነው ኃይሉ። አላህና መሐመድ ሴት ልጅ ላይ ብቻ ነው ኃይላቸው። በመጽሐፍ ቅዱስ ግን ሴት ልጅ ምንድናት ብላችሁ ስትመለከቱ በጣም በሚያስገርም ሁኔታ በጣም ብዙ ሴቶች አሉ መጽሐፍ ቅዱሳችን ላይ። በጣም ብዙ በርካታ ሴቶች አሉ። የተጠቀሱትም ሴቶች ደግሞ እጅግ ሊቅ የተባሉ ሴቶች ናቸው። ማስተማር የሚችሉ ሀገረ ስብከትን መምራት የሚችሉ ነቢያት የተባሉ ናቸው። ባይዘው ለምሳሌ በቁርአን ላይ ሄዳችሁ ከሱረቱል ፋቲሃ እስከ ሱረቱል አናስ ሐዋ የሚል ስም ኦኬ፣ እዚህ ላይ ሄዳችሁ እዚህ ቁርአን ላይ ገብታችሁ ከሱረቱል ፋቲሃ እስከ ሱረቱል አናስ ሐዋ የሚል ስም አታገኙ። የለም ሐዋ የሚል ስም ማለት ነው። የአደም ሚስት ይላታል። የአደም ሚስት ማናት? ሰርች አድርጋችሁ ብትፈልጓት የለችም ሐዋ የሚባል ስሟ አንድም ቦታ የለም ሐዋ ተብላ የተጠራች። በቁርአን ላይ የተጠቀሱ ሁለት ሴቶች አሉ። እነሱ ማን ናቸው ካላችሁ በስም የተጠቀሱ ማለት ነው። ሐና የመርየም እናትና መርየም ብቻ ናቸው። በቃ ከሁለቱ ሌላ ማንም ሴት የለም። ሐዋ እንደዚህ የአደም ሚስት ተብላ የምትጠቀሰው ሴት ስሟ የለም በቁርአን ላይ ብትፈልጉ። መጽሐፍ ቅዱሳችን ላይ በቁርአን ላይ ካያችሁ ሴት ልጅ ለምስክርነት እንኳን ሁለት ሆና ነው መቅረብ ያለባት እየተባለች ነው። መጽሐፍ ቅዱስ ላይ ግን ሀገረ መሪ የሆኑ የለፊዶ ሚስት ዲቦራ፣ እነ ማርያም ነቢያት የነበሩ ሴቶች ኦኬ ብጠቅስላችሁ ብዙ ሴቶች አሉ። ያው እዚህ ጋር ብጠቅስላችሁ ሄዋን፣ ማርያም፣ ማርታ፣ ማርያም ብዙ ማርያሞች ስላሉ መግደላዊቷ ማለት ነው። ማርያም የማርታ እና የአላዛር እህት፣ ማርያም ቅድስት ድንግል ማርያም የኢየሱስ እናት፣ ሳራ፣ ረአብ፣ ሩት በጣም መጽሐፍ ቅዱስ ላይ ብዙ ሴቶች ተጠቅሰዋል። እነዚህ ሴቶች ደግሞ ነቢያት የነበሩ ለምሳሌ ማርያም ዘጸአት ምዕራፍ 15 ቁጥር 20 ላይ የተጠቀሰችው ሴት ማለት ነው። ያቺ ሴት ማንነሽ ካላችሁ እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው ወደ ከነአን ሲመለሱ በከበሮ በእልልታ ህዝቡን ትቀበል የነበረች ነብይቱ ማርያም የሙሴ እህት ማርያም መጽሐፍ ቅዱስ ላይ ነብይ የነበረች ሴት አለች። ዲቦራ ሀገረ መሪ የነበረች ሴት ነች። ካያችሁ ሀገረ መሪ የነበረች ሴት ናት። እና አስቴር
በአዲስ ኪዳን ስትመጡ እነ ፌበን ቅዱስ ጳውሎስ ሮሜ ምዕራፍ 16 ቁጥር 1 ላይ ቅዱስ ጳውሎስ ምን ብሎ ስለዛች ሴት ይመሰክርላታል? ሮሜ ምዕራፍ 16 ላይ ቅዱስ ጳውሎስም በወንጌል ታገለግለው የነበረች ጎዶሎ ነሽ አልተባለችም ሴት፣ በወንጌል ታገለግል የነበረች ሴት ናት። ይኸውላችሁ ለቅዱሳን እንደሚገባ በጌታ ተቀበሉ። በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበን አደራ ብያቸዋለሁ አለ። እቺ ፌበን ማነች? ቅዱስ ጳውሎስን ታገለግል የነበረች ጀግና ሴት ናት። ባይዘው በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበን አደራ ብያቸዋለሁ። ለቅዱሳን እንደሚገባ አለ በጌታ ተቀበሏት። እርሷ አለ ለብዙዎችም ለእኔም ለራሴ ደጋፊ ነበረችና አለ። ቅዱስ ጳውሎስን ታገለግል ነበረ፣ ትደግፍ ነበረ። ከእናንተም በምትፈልገው በማናቸው ነገር እርዷት አለ ቅዱስ ጳውሎስ። ምን አለ? በክርስቶስ ኢየሱስ አብረው ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ አለ። እነዚህ ክርስቶስን ማነው ቅዱስ ጳውሎስን ያገለግሉ የነበሩ ሴቶች ናቸው። ማነው? እቺ ፌበን ቅዱስ ጳውሎስን ታገለግል የነበረች ሴት ናት። ስለዚህ ቅዱስ ጳውሎስ እሱን ያገለግሉት የነበሩትን ሴቶችን እንደዚህ ሰላምታ እያቀረበ ድጋፋቸውን ሁላ እሱን ይደግፉት እንደነበረ ይመሰክርላቸዋል ማለት ነው መጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም። በእስልምናስ የለም። እሺ ዋማ ሰላም አለ። ወማ ቀተለሁ ወማ ሰለብሁ ሱራ 4:157 አስተወሰኝ። ወማ የሚለው ወማ ቀተለሁ ወማ ሰለብሁ አልገደሉትም አልሰቀሉትም የሚለው ቨርስ ኦኬ። እሺ ሌላ ሙስሊም አስገባ ቃሌ። ይሄንኛው የለም። ይሄንኛው የለም። ባይዘው መጽሐፍ ቅዱስ ላይ ስትመለከቱ ክርስቶስ በሚያውቀው ማለት ነው ሴት ልጅ ምን ያህል ክብር እንዳላት የምታዩት በፈጣሪ ስም ከጌታችን ኢየሱስ ካደረገው መስዋዕት ጋር ያነጻጽራታል። ጌታችን ኢየሱስ ሴት ልጅ ማለት ነው። ጌታችን ኢየሱስ ቤተክርስቲያንን ምን ያህል እንደወደዳትና ነፍሱን ስለሷ አሳልፎ እንደሰጣት ባል ሚስቱ ልክ እንደዛው ነፍሱን አሳልፎ እንዲሰጥላት ጠብቋቸው ብሎ መጽሐፍ ቅዱስ አደራን የሚሰጥ ነው። ኦኬ ማነው ኤፌሶን ምዕራፍ 5 ቁጥር 22 ጀምሮ ስትመለከቱ ቅዱስ ጳውሎስ ሲናገር በጣም የሚገርም ቃል ይናገራል። ምን ብሎ ይናገራል መሰላችሁ? ሴት ልጅ ምን ያህል ያደራ በጣም ለባል የአደራ ውጤት እንደሆነች የምታዩት ማለት ነው። ቅዱስ ጳውሎስ እንዲህ በማለት ይናገራል። የመጀመሪያው ሴት ልጅ ምን ያህል እንደምትከበር ለማወቅ እመቤታችን ቅድስት ድንግል ማርያምን ማየት ብቻ በቂ ነው። ሌላ ጋር መሄድ አይጠበቅብንም። ቁጥር 22 ጀምሮ እንዲህ ይላል። ኤፌሶ ምዕራፍ 5 ቁጥር 22 ጀምሮ አብዛኛው ጊዜ የሚጠቅሱት ጥቅስ ነው። ቆይ ይሄንን ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ተመልከቱ የክርስቲያን ሴቶች ተመልከቱ ይሏችኋል። ተመልከቱ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላቸዋል። ክርስትና ለጌታቸው አምልኮት እንደሚያቀርቡት ለባሎቻቸው አምልኮት ያቀርባሉ። ይሄ የድድብና ትርጉም ማለት ነው። እኛ ለጌታ የምንገዛው ወደን ፈቅደን ፍቅሩ ገዝቶን ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ብትወዱ ትእዛዜን ጠብቁ እንዳለን ወደን ፈቅደን ነው የጌታን ትእዛዝ የምንቀበለው። ልክ እንደዚሁም ደግሞ ፈቅደን ወደን ባሎቻችን መታዘዝ መውደድ እንዳለብን ነው እንጂ ልክ ለጌታ አምልኮት እንደምናቀርበው ሁሉ ለሱም አምልኮት ማቅረብ እንዳለብን አይደለም። ከአምልኮት ጋር አይደለም። ምክንያቱ ሲባል አንደኛ ጴጥሮስ ምዕራፍ 3 ላይ ቅዱስ ጴጥሮስ እነ ሳራን ያነሳቸዋል። እነ ሳራ ምን ብሎ ያነሳቸዋል ካላችሁ እንዲህ ብሎ ያነሳቸዋል። ቆይ ላሳያችሁ። አንደኛ ጴጥሮስ ምዕራፍ 3 ላይ ስለ ቅዱሳን ሴቶች ያነሳና እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሐን ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው አለ። በትህትና ባሎቻችሁን መመለስ ትችላላችሁ ነው እያለ ያለው ቅዱስ
ጴጥሮስ ማለት ነው። ምክንያቱም ሴት ልጅ ብልህ ናት። በብልህነቷ ወንድ ልጅ ያለምን ሙቀት በተግባሯ ራሱ መመለስ የምትችል እንደሆነች እየተናገረ ነው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን አለ በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ አለ አሁን ቅዱሳን ሴቶች እነ ሳራን ሊያነሳ ነው። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና አለ እነ ሳራን ማለት ነው ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት አለ። ኦኬ ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ሳራ ለምሳሌ ጌታዬ ብላ እየጠራችሁ ታዘዘችለት። ሳራ አብርሃምን እያመለከችው ነበር ጋይስ? ሳራ አብርሃምን እያመለከችው ነበር አይደለም? እያመለከችው አልነበረም። ጌታዬ ብላ ስትጠራው ወዳ ፈቅዳ ታዘዘችለት። ስለዚህ ምን አለ? እንዲሁም ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ አለ። ኦኬ ምን ብታደርጉ? ልክ እንደ ሳራ ብትሆኑ ምንድናችሁ? ልጆቿ ናችሁ። ሳራ አብርሃምን ጌታዬ ብላ እየጠራችሁ ታዘዘችለት፣ መልካምነቷን ፍቅሯን እያሳየችው ማለት ነው። ልክ እንደዚሁም ደግሞ ቅዱስ ጳውሎስ ሲናገር በኤፌሶ መልእክቱ ምዕራፍ 5 ላይ ለባሎቻችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ብሎ ሲናገር ምንድነው? ልክ እንደ ሳራ በፍቅር ተገዙ፣ በየዋህነት ኦኬ ወዳችሁ ፈቅዳችሁ። ልክ ለጌታ እኛ አንደኛ ተገደን አይደለም የምንገዛውም፣ ለጌታ ራሱ አይደለም ለባሎች፣ ለጌታ እንኳን ጌታችን ኢየሱስ ምንድነው ያለን? ብትወዱ ትእዛዜን ጠብቁ እንጂ ለኔ ካልተገዛችሁ እንዴት ትፈለጣላችሁ እያለን አይደለም። ወዳችሁ ፈቅዳችሁ ተገዙኝ ያለን። እኛ ጌታን ወደነው ፈቅደነው ያደረገልን መስዋዕትነት ልባችን ገብቶ ነው እኛ ለጌታ የምንገዛው፣ ጌታን የምንወደውም። ስለዚህ ልክ እንደዚሁ የባሎቻችንንም ወደን ፈቅደን መገዛት እንዳለብን፣ ፍቅራችንን ልናሳየው መገዛት እንዳለብን ነው የሚያሳየው እንጂ አምልኮት አይደለም። ቁጥር 23 ላይ ምን ይላል? ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ። ክርስቶስ የምን ራስ ነው? የቤተክርስቲያን ራስ ነው፣ ገዢ አስተዳዳሪ ማለት ነው። እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና አለ። ልክ ክርስቶስ የቤተክርስቲያን ራስ እንደሆነ ሁሉ ባልም ደግሞ የሚስት ራስ ነው፣ ገዢ አስተዳዳሪ ነው። አያችሁ፣ ክርስቶስ የቤተክርስቲያን ራስ ነው ሲባል ለቤተክርስቲያን እንደ ባል አስተዳዳሪ ገዢ ነው። እንደዚሁ ደግሞ ባልም ደግሞ ለሚስቱ ምንድነው? አስተዳዳሪ ገዢ ስለሆነ ራስ ይባላል ማለት ነው። ከዛም ቁጥር 24 ላይ ምን አለ? ዳሩ ግን አለ ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻችሁ ይገዛል። ለባሎቻቸው ይገዙ። ቤተክርስቲያን ለክርስቶስ እንዴት ነው የምትገዛው? ወዳ ፈቅዳ ሙሽራዋን የምትጠብቀው ወዳ ፈቅዳ ነው አይደል? ልክ እንደዛው ደግሞ ሚስትም ለባሏ ወዳ ፈቅዳ እንደዚሁ መገዛት አለባት፣ ፍቅሯን ማሳየት አለባት። ቤተክርስቲያን ክርስቶስ ካደረገላት መስዋዕት ካደረገላት ፍቅር አንፃር ለጌታ ትገዛለች አይደለ? እኛ ሴቶችም ደግሞ ለባሎቻችን ከሚሰጡን ፍቅር አንፃር አይተን ምን ማድረግ አለብን? መገዛት እንዳለብን ይነግረናል መጽሐፍ ቅዱሳችን ማለት ነው። በየዋህነትና በዝግታ በትህትና ማለት ነው። ከዛም ቁጥር 25 ላይ ምን አለ? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት። በጣም የሚያስገርመኝ ቃል ነው። ክርስቶስ ቤተክርስቲያንን እንደወደዳት። ኦኬ ሚስቶቻችሁን ውደዱ። ክርስቶስ እንዴት ነው ቤተክርስቲያንን የወደዳት ጋይስ? ነፍሱን አሳልፎ እስከ መስጠት ድረስ። ምን አለን? እዛው ጋር ይመልስልናል። ባሎች ሆይ ሚስቶቻችሁን ደግሞ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጥቷል አለ። ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ ካለ በኋላ ቁጥር 28 ላይ እንዲሁም ባሎች ሆይ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። አንድ ባል ሚስቱን ሲጠላ የገዛ ስጋውን ነው የሚጠላው። ባይዘው ለምን ይላል? ይሄ እንደገዛ ስጋቸው አድርገው ምን አድርጓቸው? እንዲሁም ባሎች ሆይ ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ምን ይበሏቸው? ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ሚስትህን ከጠላ ራስን ትጠላለህ፣ ሚስትህን ከወደድክ ራስን ትወዳለህ እየተባልክ ነው። ማንም የገዛ ስጋውን የሚጠላ ከንቱ የለምና። ሚስትህን ከጠላ የገዛ ስጋን ነው እየጠላ ያለው፣ ስጋህን የጠላኸው። ስለዚህ ማንም የገዛ ስጋውን የሚጠላ ከንቱ የለምና። ነገር ግን አለ የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ሚስጥር
ታላቅ ነው አለ። ኦኬ ይህ ምስጢር ታላቅ ነው። ምንድነው ይህ ምስጢር ታላቅ የሆነው? በነገራችን ላይ የባልና የሚስትን በራሱ በትንሿ ቤተክርስቲያን አድርጎ ይመስላታል። ትዳርን በራሱ በትንሿ ቤተክርስቲያን አድርጎ ቅዱስ ጳውሎስ ይመስለዋል። ኦኬ ክርስቶስ የቤተክርስቲያን ራስ እንደሆነ ሚስቶችም ደግሞ ባሎችም ደግሞ የሚስቶቻችሁ ራስ ናችሁ ብሎ ይህ ምስጢር ደግሞ ታላቅ ነው ብሎ እንትን ይላል ማለት ነው፣ ያብራራዋል። የዚህን ያህል ነው ሴት ልጅ ክብር የተሰጣት። በእስልምና መደብደብ እንዳለባት ይናገራል ጌታችን። መጽሐፍ ቅዱስ ግን ምን ብሎ ነው የሚናገረው ስንል ቆላስይስ ምዕራፍ 3:15 ላይ እንዲህ ይላል። 19 ላይ ቆላስይስ ምዕራፍ ሙስሊም ከሆኑ ማይክ ማንሳት ትችላላችሁ፣ ሙስሊም ከሆናችሁ ክርስቲያን ከሆናችሁ ግን ያው ልቀጥል። ምን ይላል ቁርአኑ? ምን ብሏቸዋል? ማመጻቸውን የምትፈሩ ከአልጋ ተለዩዋቸው፣ ገስጿቸው፣ ደብድቧቸው ተብሏል አይደል? መቷቸው። መጽሐፍ ቅዱሳችን ግን ምንድነው የሚለው? አይደለም መምታት፣ ባሎች ሆይ ሚስቶቻችሁ ውደዱ፣ መራራም አትሁኑባቸው። ምን አትሁኑባቸው? መራራ አትሁኑባቸው። አይደለም መምታት፣ ኢቭን መራራ መሆን አይችልም አንድ ባል። ኦኬ መራራም አትሁኑባቸው። መጽሐፈ ቀለሜንጦስ ላሳያችሁ። አንድ ሰው በትዕቢት ራሱ ሚስቱን ሊፈታ ቢፈልግ ምን አይነት ቅጣት እንዳለበት ላሳያችሁ። መጽሐፍ ቅዱሳችን አንድ ሰው በትዕቢት ሚስቱን እፈታለሁ ቢል እንደ እስልምናው 3 ጊዜ ፈታሁሽ ብሎ መፍታት ይችል መሰላችሁ? አይችልም፣ አይችልም። ኦኬ አይችልም። መጽሐፈ ቀለሜንጦስ ምዕራፍ 9 ቁጥር 113 ላይ ምን ይላል መሰላችሁ? ቅዱስ ቀለሜንጦስ ዘሮም ከካህናት መካከል ማን ነው ስለ ካህናት የሚያወራው ጋር ሄድኩላችሁ። ቁጥር 114 ላይ እንዲህ ይላል፣ ሳታመነዝርና በዝሙት ሳትያዝ በትዕቢት ሚስቱን የሚፈታ ሁሉ ህዝባዊም ሆነ ሌላ። ኦኬ በትዕቢት ሳታመነዝርና በዝሙት ሳትያዝ በትዕቢት ሚስቱን የሚፈታ ሁሉም ምንድነው አለ? ህዝባዊ ሆነ ሌላ ከቤተ ክርስቲያን ለ7 ዓመት ይከልከል። እግዚአብሔር አንድ ያደረጋቸውን አንድ ስጋ መሆናቸውን የተናገረላቸውን እሱ እንዲለያዩ አድርጓልና ሌሎችም ህዝባውያን ሚስቶቻቸውን በግፍ እንዳይፈቱ አስተምሯቸው። ሚስቱን ፈቶ ሲያበቃ በትምህርትና በቀኖና አልመለስም ካለ ከቤተ ክርስቲያን አልባነት ልጅነት ተመትሮ ይባረር። ኦኬ እንደ እስልምና ፈታሁሽ በሚል ህግ እንደዚሁ ዝም ብለህ መሰናበት አትችልም። ዝም ብለህ ሚስትህ ላይ በትዕቢት ልፍታሽ እያልክ ደግሞ ትዕቢትህን ማሳየት አትችልም። እንደዛ ከሆነ ለ7 ዓመት ቁርአን ላይ ስገባ ማስታወቂያ ይመጣል። እንደ እስልምና የሆነ ሰዓት ሲደርስ ልፍታሽ ፈታሁሽ ማለት አትችልም። 3 ጊዜ በጣት ፈታሁሽ ማለት አትችልም። ምክንያቱም በቃል ኪዳን የገባኸው ይሄ ዕቃ ትዳር አይደለም። ትዳር ማለት ትንሿ ቤተክርስቲያን ስለሆነች ስትፈልግ እንደ ማስቲካ አኝከ ከተፋት በኋላ ሁለተኛ የምትደርብባት አይደለችም የክርስቲያን ሴት። ይሄንን ስታሳያቸው ምን ይላሉ? የእናንተ ወንዶች እኮ ከእንትን ውሽማ ይዛሉ። ምን አገባን? ውሽማ አድርጎ ካልያዘሽ በስተቀር እኛ ምን አገባን? እኛ ስለ ህጉ ነው እያወራን ያለነው። ስለ ሰዎች የግል ኃጢአት አይደለም እያወራን ያለነው። መጽሐፍ ቅዱስ ሴት ልጅ በምን ያህል አልቋታል፣ ሴት ልጅ ምን ያህል መብት ሰጥቷታል፣ ወንድ ልጅ የተከለከለው ምንድነው፣ ሴት ልጅ የተከለከለችው ምንድነው ብሎ መጽሐፍ ቅዱስ ግልጽ ነግሮናል። ከዛ ውጪ በራሱ ነፃ ፍቃድ ሄዶ የሚያደርገውን ዝሙትና ኃጢአት ምን አገባን? ይመለከተናል? ምን አገባን? መጽሐፍ ቅዱስ እንደነዚህ አይነቶች መንግስተ ሰማያትን አይወርሱም ብሎ ከነገራቸው እነዛ ሰዎች ፈቅደው በቃ መንግስተ ሰማያት እኔ መግባት አልፈልግም ብለው ዝሙትና ኃጢአትን በሚሰሩ ሰዎች ላይ እንደ አስተምሮ አድርጋችሁ ለምን ታመጧቸዋላችሁ? ምን አገባን እኛ ስለነሱ? ያ ዝሙትን የሚሰራ ወዴት ይገባል ብሎናል? መንግስተ ሰማያትን አይወርስም። መለያየት፣ መናቀፍ፣ መቀኝነትን፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ኦኬ ዝሙትን የሚሰራ የእግዚአብሔር መንግስት አይወርስም ብሎናል። ይሄው ዝሙት፣ ይሄው መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ እንደነዚህ አይነት ነገር የሚያደርጉ በቃ ዝሙት የሰሩ ስለሆኑ የገሃነም ናቸው፣ የእግዚአብሔር መንግስት አይወርሱም ተብለዋል። ለዚህ እነዚህ ሰዎች በራሳቸው ነፍስ ላይ ፈርደው የሚሰሩ ሰዎች ናቸው። መጽሐፍ ቅዱስ ግን አስተምሮታችን ምን ይላል?
እስልምና ሴት ልጅ በገንዘብ ተገዝታ ግንኙነት እንድትደረግ ይፈቅዳል ስንላችሁ ሴተኛ ዳሪነትን የሚሰሩት እኮ ክርስቲያኖች ናቸው አብዛኞቻችሁ ማህተብ ያደረጉ ምን አገባን አስተምሮትሽን ነው እያሳየን ያለ ነው ያቺ የምታደርገው አስተምሮቷ ፈቅዶላት አይደለም የናንተ ግን ሞታ የሚሰሩት አስተምሮቱ ፈቅዶላቸው ነው አስተምሮቱ ፈቅዶላቸው ሴተኛ ዳሪነትን በግልጽ ፈቅዶላቸው ነው የኛ መጽሐፍ ቅዱስ ፈጽሞ ይሄን ነገር አይፈቅድላቸው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ በጣም ይቃወማል ይሄንን አትቅረቡ ዝሙትን ስሩት አይደለም በነገራችን ላይ እንዳትሰሩት አይደለም እንዳትቀርቡት ከዝሙት ሽሹ እያለ ነው የሚናገረው አረ እንደውም በጣም የሚያስገርም ለቆሮንቶስ ሰዎች የላከላቸው መልእክት አለ በጣም የሚያስገርም ማለት ነው ላንብብላችሁ ለቆሮንቶስ ሰዎች ምን ይላቸዋል መሰላችሁ ሐዋርያው ቅዱስ ጳውሎስ እንደሚታወቀው በእስር ቤት ሆኖ ወንጌል መልእክት ይልክላቸዋል ለቆላስይስ ሰዎች ለቆሮንቶስ ሰዎች መልእክታትን ይልክላቸዋል ሲልክላቸው የሚሰማቸው ነገሮች አሉ የቆሮንቶስ ሰዎች ምን እያደረጉ እንደሆነ ቅዱስ ጳውሎስ መልእክት ይደርሰውና እያደረጉ ያሉት ከእግዚአብሔር እየራቁ እንደሆነ በኃጢአት እየወደቁ እንደሆነ መልእክት ሲደርሰው መልእክት ይጽፍላቸዋል ምን ብሎ ይጽፍላቸዋል መሰላችሁ አንደኛ ቆሮንቶስ ምዕራፍ 5 ላይ እንዲላል በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው የዚያም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው አለ እናንተ ዘንድ እየሰማው ያለው ዝሙት በአሕዛብ ዘንድ እንኳን የማይገኝ ነው የአባቱ ሚስት ያገባ ሰው እንኳን ይኖራል ኦኬ እንደዚህ አይነት ዝሙት እየሰራችሁ እንደሆነ እየሰማው ነው ያላችሁ ነው ቅዱስ ጳውሎስ በአሕዛብ ዘንድ እንኳን የማይሰራን ዝሙት እየሰራችሁ ነው እናንተ ታበያችኋል ይልቅስ እንዳታዝኑ አይገባችሁም ይህን ስራ የሰራው በመካከላችሁ ይወገድ እኔ ምንም እንኳን በስጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል ቅዱስ ጳውሎስ አያችሁ ከናንተ ጋር ህብረት እንዳይኖረው ይላል ወደታች ሄዳችሁ ስትመለከቱ እንደዚህ አይነት ሰው ማህበሩን ይበክላልና ከናንተ ጋር ህብረት እንዳይኖረው ይወገድ ይላል ዝሙት የሚሰሩ ሰዎች ኃጢያትን የሚሰሩ በሞት አይደለም ደግሞ ጋይስ ልጅነትን የሚያጣ ማለት ነው ከቤተክርስቲያን የሚወጣ ነው ኦኬ እንደዚህ አይነት ሰዎችን ቅዱስ ጳውሎስ እንደዚህ በመልእክታቱ እንትን ይላቸዋል ይገስጻቸዋል ይቆጣቸዋል እስልምናው ግን በግልጽ ሴተኛ ዳሪነትን በገንዘብ ተገዝቶ ግንኙነት ማድረግን ይፈቅድልናል አረ ምን እሱ ብቻ እንግዲህ ለዓለማት እዝነት ተላክ የተባለው ነብይ መሐመድ ከሚስቱ ሰራተኛ ከመርየም ቅብጥያ ጋር ተኝቶ ተገኘ ላሳያችሁ እሱ ነው በመረጃ ስለሆነ ማለት ነው ያው ያለ መረጃ ነው የምታወሩት እንዳትሉ እያንዳንዱን በመረጃ ነው የምናወጣላችሁ ጋይስ እሺ ይሄ ቁርአን ታቆታላችሁ ሱረቱል ተህሪም ላይ ልግባላችሁ በጣም ይርቃል ግን ይሄድላችሁና ላሳያችሁ ነብዩ ዝሙት ሲሰራ ተገኝቶ ለ29 ቀን ተደብቆ እንደነበር ላሳያችሁ ለ29 ቀን ተደብቆ እንደነበረ ላሳያችሁ ሰው አስገቡ ጋይስ የኔ ስታክ እያደረገ በያስቸገረኝ ስለሆነ ነው ሙስሊሞችም ካሉ አስገቧቸው እሺ ሱረቱል ተህሪም ኦኬ ገና 16 ላይ ነኝ አይገርማችሁ በጣም ሩቅ ነው ይሄ እንግዲህ ቅዱስ ጳውሎስ ታስሮ እንኳን መልእክታትን እየጻፈ አረ እናንተ ዘንድ የሚሰማው ዝሙት በአሕዛብስ እንኳን አልተሰማም እንደዚህ የምታደርጉ ሰዎች እንዲያታድርጉ እያለ ሲገስጻቸው እንመለከታለን ኦኬ ለዓለማት እዝነት ተላከ ተብሎ ለሰው ልጆች አሪያ የሆነው መሐመድስ ብለን ስንል አንድ እቺን ቨርስ ላሳያቸው ቃል አንዴ ቆይ ምክንያቱም ይሄንን ፍቼ ስወጣ ገና እንድፈልግ ያደርገኛል ወይ ስክሪንሻት አድርጌ ልውጣ ሰላም ላንተ ይሁን የገባው ወንድማችን ወይ እህታችን ቢያንስ ይሄንን እንኳን አያነቡም በነገራችን ላይ ሙስሊም ሴቶች ይሄንን እንኳን የት እንዳለ እንኳን አያውቁትም ባይዘው
አረብኛና ብለው ይቀራሉ፣ ትርጉሙን አያውቁትም። ከዛስ እዚህ አምጥተን ስናሳያቸው ስድብ ነው የሚሳደቡት። እኔ እሰጣቸዋለሁ ሙስሊም እህት ወገኖቻችን ሴቶች በተለይ ኦኬ አገኘሁት። ሱረቱል ተህሪም ምዕራፍ 66 ቁጥር 1 አንተ ነብይ ሆይ ታያችኋላ። ይህ አንቀጽ የወረደበት ምክንያትን ላሳያችሁ። ኦኬ አንተ ነብይ ሆይ አላህ ለአንተ የፈቀደልህን እንግዲህ ቅዱስ ጳውሎስ ዝሙትን እንዴት ትሰራላችሁ? ወደ ዝሙት አትቅረቡ፣ አረ እናንተ ዘንድ የተሰማው ዝሙት በአሕዛብስ እንኳን የለም እያለ ሲገስጻቸው እንመለከታለን። ለእኛ ምሳሌያችን የሆነው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለን ታላቁ በጣም እጅጉን የምንወደው በቅዳሴያችን ላይ ሁሌ የሚነሳው ብርሃነ ዓለም ቅዱስ ጳውሎስ ምን ይለናል መሰላችሁ? ወንጌላት ሁሌ የሚነበብለት ማለት ነው። እንግዲህ የኛ ቅዱስ ጳውሎስ እንደዛ ሲገስጸን እንመለከታለና ለዓለማት እዝነት ተልኮ ለሰው ልጆች ምሳሌ የተባለው መሐመድ ደግሞ ምን ያደርጋል መሰላችሁ? አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን